ኦኬ በዚህ ቪዲዮ ስለ ቲዲ ኢንክሪፕሽን እና ቲዲ ኢኔብል ያደረግንባቸውን ዳታቤዞች ወይም በቲዲ ኢንክሪፕት የሆኑ ዳታቤዞችን እንዴት ሪስቶር እናደርጋለን የሚለውን እናያለን። ቲዲ ትራንስፓረንት ዳታ ኢንክሪፕሽን ነው። ማይክሮሶፍት ሲኩዌል ሰርቨር ካለው የዳታን ሴኩር የማድረግ አንዱ ዌይ ነው። ሶ በዚህ ቪዲዮ የምናየው ክሬት እንዴት እናደርጋለን ቲዲን የሚለውን ትንሽ ስለ አርኪቴክቸሩም ሃይ ሌቭል የሆነ ኦቨርቪው እናያለን። እንዲሁም ደግሞ ባካፕ ወስደን ዜን እንዴት ከሶርስ የወሰድነውን ባካፕ ቲዲ ኢንክሪፕትድ የሆነውን ዳታቤዝ እንዴት ሪስቶር እናደርጋለን የሚለውን በዚህ ቪዲዮ እናያለን ማለት ነው። ሶ የቲዲ ጥቅም ምንድን ነው? አትረስት ያለን ዳታ ኢዘር ኤምዲኤፍ ሊሆን ይችላል። የዳታቤዝ ሎግ ፋይሉ ኦር ሜን ዳታቤዝ ፋይሉ ኤምዲኤፉን አትረስት ያለውን ዳታ ኢንክሪፕት እንዲሆን ወይም ደግሞ ሴኩር እንዲሆን የሚያስችልልን ነው። ሶ ማንም ሰው ለምሳሌ ዳታ ፋይሉን ካፒ አድርጎ ወስዶ ራሱ ኮምፒውተር ላይ ኦር ሰርቨር ላይ ጭኖ አክሰስ አደርጋለሁ ቢል አክሰስ እንዳያደርግ ከተጠየቀው ኪ ውጭ የሆነ ነገር ተጠቅሞ አክሰስ ማድረግ እንዳይችል የምናደርግበት ነው። ሶ ቤዚካሊ ቲዲኢ አትረስት ያለን ዳታ ብቻ ወይም ሙቭ ሚሞሪ ውስጥ ለምሳሌ ሚሞሪ ውስጥ ያልሆነ ዳታን ነው ኢንክሪፕት ልናደርግ የምንችል እንደ ባካፕ ፋይል ኦር ከዲስክ ወደ ሚሞሪ ሙቭ ያላደረግነው ፋይል ዲስክ ላይ ያለን አትረስት ላይ ያለን ዳታ ኢንክሪፕት እንድናደርግ የሚጠቅመን ነገር ነው ማለት ነው። ኢንክሪፕሽን ሃይራርኪውን እንደዚሁ ሃይ ሌቭል የሆነ እንትን ስናይ ኦፕሬቲንግ ሲስተም ሌቭል ላይ ዳታ ፕሮቴክሽን ኤፒአይ አለ። ማንኛውንም አይነት ሴኩሪቲ ኪዎች ምናምን ሴኩር እንዲሆኑ የሚያደርግልን ነው። ከዚህ ውስጥ ለምሳሌ እኛ ሲኩዌል ሰርቨርን ስንጭን አብሮ ሰርቪስ ማስተር ኪ ይጫናል። ያ ሰርቪስ ማስተር ኪ ኢንክሪፕት እንዲሆን የሚያደርግ ነው ማለት ነው። ኦኤስ ሌቭል ላይ ያለው ዳታ ፕሮቴክሽን ኤፒአይ ዜን ኦኤስ ሌቭል ላይ ያኛው አለን። ዜን ሲኩዌል ሰርቨር ኢንስታንስ ሌቭል ደግሞ ሰርቪስ ማስተር ኪ አለ። ይሄኛው ሲኩዌል ሰርቨርን ስንጭር ኦር ኢንስቶል ስናደርግ አብሮ ክሬት የሚደረግ ነው ማለት ነው። ይሄ ኤስኤምኬ ወይም ሰርቪስ ማስተር ኪ ነው። እንግዲህ እኛ ማስተር ዳታቤዝ ላይ ኢንክሪፕሽን ኪ ስንፈጥር ሰርቲፊኬት ስንፈጥር ያንን ኢንክሪፕሽን ኪ ኢንክሪፕት እንዲሆን የሚያስችለን ኢንስታንስ ሌቭል ያለው ሰርቪስ ማስተር ኪ ነው ማለት ነው። ሶ ኦኤስ ሌቭል አለ፣ ኢንስታንስ ሌቭል ሲኩዌል ሰርቨር ላይ ደግሞ ሰርቪስ ማስተር ኪ አለ። እንግዲህ በእኛ በዩዘሮች ዳታቤዝ ኢንክሪፕት አድርጉ ከተባለን ኤኒ ዲቢ ኦር ዴቨሎፐር መጀመሪያ ማስተር ዳታቤዝ ላይ ወይም የሲኩዌል ሰርቨር ሲስተም ዳታቤዝ አንዱ ነውና ማስተር ዳታቤዝ ላይ ማስተር ኪ መጀመሪያ መፍጠር አለብን። ዳታቤዝ ማስተር ኪ ዲኤምኬ የምንለውን እሱን ክሬት ማስተር ኪ ብለን ክሬት እናድርግና ዴን ሰርቲፊኬትም አብረን ክሬት ማድረግ አለብን። ይሄ ሰርቲፊኬት ማንኛውንም ዩዘር ዳታቤዝ ላይ ዩዘር አዲስ የምንፈጥረውን ኦር የተፈጠሩ ዩዘር አሁን እያገለገሉ ያሉ ዩዘር ዳታቤዞች ቢኖሩ እነሱን ኢንክሪፕት ለማድረግ እነሱ ላይ ዳታቤዝ ኢንክሪፕሽን ኪ እንፈጥራለንና ያንን ኢንክሪፕሽን ኪ ኢንክሪፕት እንድናደርግ የሚያስችለን ሰርቲፊኬት ነው ማለት ነው። ማስተር ላይ ያለው ሰርቲፊኬት ሶ ኦኤስ ሌቭል አለ፣ ኢንስታንስ ሌቭል አለ። እነዚህ ከዩዘሩ ስኮፕ ውጭ ናቸው። ወር ዳታቤዝ ኢንክሪፕት አድርጉ ስንባል እነዚህን አነካም። እኛ ኮንፊገር ማድረግ የምንጀምረው ማስተር ዳታቤዝ ላይ ማስተር ኪና ሰርቲፊኬትን በመፍጠር ነው። ከዛ ወደ ዩዘር ዳታቤዝ እንመጣና ዩዘር ዳታቤዝ ላይ ደግሞ ዳታቤዝ ኢንክሪፕሽን ኪ ኦር ዲኢኬን እዛ ዩዘር ዳታቤዝ ላይ እንፈጥራለን። ሶ ዩዘር ዳታቤዝ ላይ ዲኢኬን ኦር ዳታቤዝ ኢንክሪፕሽን ኪ ፈጠረን ማለት ዳታቤዙ ኢንክሪፕትድ ሆኗል ኦር ሴኩር ሆኗል ዳታ ማለት አይደለም። ዜን አልተር ዳታቤዝ ብለን ዳታቤዙን ስም አስቀምጠን ኢንክሪፕሽን ኦን አርግ ማለት አለብን። አዘርዋይስ ኢንክሪፕትድ አልሆነም ማለት ነው። ዳታቤዙ ኢንክሪፕሽን ኪ ፈጠረን እንጂ በዛ ኪ ኢንክሪፕትድ አድርገው ስላላልነው ኢንክሪፕትድ ሆኖ አይቀጥልም ማለት ነው። ሶ ኦኤስ ሌቭል አለ፣ ኢንስታንስ ሌቭል አለ፣ ሲስተም ዳታቤዝ ሌቭል ላይ ማስተር ኪና ሰርቲፊኬት ክሬት ማድረግ አለ። ዜን ዩዘር ዳታቤዝ ላይ ዳታቤዝ ኢንክሪፕሽን ኪ ኦር ዲኢኬን ክሬት አድርገን ዜን ኦን ማድረግ። እነዚህ ናቸው ማለት ነው ያሉት ሃይራርኪዎች። ኦኤስ ሌቭል፣ ኢንስታንስ ሌቭል፣ ማስተር ዳታቤዝ ሌቭል ኪና ሰርቲፊኬት ዜን ዩዘር ዳታቤዝ ሌቭል ላይ አት ዘ ኤንድ ኢንክሪፕሽን ኪ አልተር ዳታቤዝ ሴት ኢንክሪፕሽን ኦን ብለን ኢንክሪፕት ማድረግ ይጠበቅብናል ማለት። በዚህ ዲሞ ላይ እኛ የምናደርገው ምንድነው ቪኤም 1 ላይ አዲስ ዳታቤዝ እንፈጥርና ኢንክሪፕትድ ካደረግን በኋላ ቪኤም 2 ላይ ሄደን እንዴት ወይም ሌላ ሰርቨር ላይ ሄደን እንዴት ሪስቶር እናደርጋለን የሚለውን ነው። ቅድም ሃይራርኪው ላይ ያየነውን ስቴፕ ነው የምንጠቀመው። ሶ ኢንክሪፕትድ የሆነ ዳታቤዝ ካለ ግዴታ እነዚህን ፕሮሰሶች መከተል ወይም ደግሞ ሰርቲፊኬትን ኤክስፖርት አድርጎ
ከሶርስ ዳታቤዙ ኦር ሰርቨር ን ዴስቲኔሽን ሰርቨሩ ላይ ደግሞ ሪስቶር የምናደርግበት ሰርቨር ላይ ደግሞ ያንን ኪ ክሬት ማድረግ ይጠበቅብናል። አለበለዚያ ሪስቶር ማድረግ አልችልም ይለናል። ኦልዌይስ ኦን ውስጥ ለምሳሌ ዳታቤዝ ጨምሩ ብትባሉ ይሄንን ፕሮሰስ መከተል ግዴታ ሊሆን ይችላል ዳታቤዙ ኢንክሪፕትድ ከሆነ። ሶ ኦልዌይስ ኦን ላይ አድ እናርግ ብንል ኢንክሪፕትድ ስለሆነ አልችልም ይለናል። ሶ እነዚህን ስቴፕ መጠቀም አለብን። ይሄንን ከመጀመሪያ ጀምሮ ስለምናይ ነው ኢንክሪፕሽን ኪ ከመፍጠር ጀምሮ ያለውን ማስተር ኪ ከመፍጠር ጀምሮ ያለውን ፕሮሰስ ነው የምናየው። ምናልባት የምታገኙት ዳታቤዝ እናንተ ወደ ስራ ከገባችሁ ኢንክሪፕትድ የሆነ ዳታቤዝ ሊሆን ይችላል። ሶ ይሄንን ስቴፕ ሳይሆን ወደ በኋላ ሪስቶር ለማድረግ የምንወስዳቸው ነገሮች ላይ ማተኮር ትችላላችሁ። ሶ እንደ መጀመሪያ ግን ማስተር ኪን ቲዲን ኢኔብል ለማድረግ በአጠቃላይ መጀመሪያ ኦኤስ እና ኢንስታንስ ሌቭል ላይ ያሉትን ነገሮች እኛ እንትን አንልም ብለናል። ነገር ግን ማስተር ዳታቤዝ ላይ ዩዝ ማስተር ብለን ማስተር ኪ ክሬት አድርግ ማለት አለብን። ክሬት ማስተር ኪ ኢንክሪፕሽን ባይ ፓስወርድ ብለን ስትሮንግ የሆነ ፓስወርድ መስጠት አለብን ማለት ነው። ሶ እዚህ ጋር VM1 ላይ እንመጣና ይህን ማስተር ኪ ክሬት ማድረግ ይጠበቅብናል ማለት ነው። ከዛ በኋላ ሰርቲፊኬት መፍጠር አለብን። ዩዘር ዳታቤዞችን ኪ ሲፈጥሩ ኢንክሪፕት እንድናደረግ የሚያስችለን ሰርቲፊኬት እንፈጥራለን ማለት ነው። ለምሳሌ እዚህ ጋር የሆነ ዳታቤዝ እንፍጠርና ለዚህ ዳታቤዝ ኢንክሪፕሽን ኪ እንፍጠርለት። ክሬት ዳታቤዝ ኢንክሪፕሽን ኪ ብለን አልጎሪዝም AES256 ነው የምንጠቀመው። ኢንክሪፕሽን ባይ ሰርቨር ሰርቲፊኬት ይሄኛውን ሰርቨር እዚህ ጋር ክሬት ያደረግነውን ስቴፕ 2 ላይ ክሬት ያደረግነውን ሰርቲፊኬት TDE ሰርት ምትል ሰርቲፊኬት ተጠቅመህ ኢንክሪፕሽን ኪ ለዚህ ዳታቤዝ ፍጠር እንለዋለን። ይፈጥርልናል። ን አሁን ይሄ ዳታቤዝ ኢንክሪፕትድ ነው አይደለም ብንል አይደለም፣ ምክንያቱም ኢንክሪፕሽን ኦን አድርግ አላልነውም። ለምሳሌ እዚህ ጋር መተን ይሄ TDE ቴስት ዳታቤዝ ኢንክሪፕትድ ነው ወይ ብንለው 0 ይለናል። አንድ ነው ያሳየን። ሲስ ዳታቤዝ ላይ ኢዝ ኢንክሪፕትድ የሚል አንድ ኮለምናል እና እዛ ላይ ቼክ ስናደርግ 0 ይለናል፣ ምክንያቱም ኦን ስላላደረግ ነው። እዚህ ጋር ግን መተን አልተር ዳታቤዝ አሁን የፈጠርነውን ዳታቤዝ እዚህ ጋር ሪፍሬሽ ስናደርግ እናየዋለን። TDE ቴስት የሚል ዳታቤዝ ተፈጥሮልናል። ይሄንን ዳታቤዝ ኦን አድርግ ማለት አለብን። ኢንክሪፕሽን ኦን አድርግ ማለት አለብን። እንደዚህ ስንል አሁን 1 ብሎ ያሳየናል ማለት ነው። ሶ ይሄ ዳታቤዝ አሁን MDF LDF ፋይሎቹ ኦር ባካፕ ከተወሰደም ባካፑ ኢንክሪፕትድ ነው ማለት ነው። ማንም ወስዶ ሊከፍተው አይችልም ማለት ነው፣ አንለስ ኪው ከለለ ማለት ነው። ኦኬ ሶ ኢንክሪፕትድ ኪ ኢኔብል አረግን። አሁን ይሄንን ሌላ ዳታቤዝ ላይ ወስደን ሪስቶር ለማድረግ ይሄን TDE ሰርቲፊኬት እዚህ ፋይል ላይ እናንተ ለምትፈልጉበት እኔ እዚህ ሸር ነው የተጠቀምኩት፣ ምክንያቱም VM2 ላይ ሲሄድ VM2 ማክሰስ ማድረግ ያለበት ሸር ስለሆነ እዚህ ጋር ክሬት አድርግ ያለውኝ ይሄን ሸር ከዚህ በፊት ያስቀመጥኩት ስለሆነ ይሄን ላጥፋውና ሁሉም ሰርቨሮች አክሰስ ላይ ያርጉት የሚችል ቦታ ላይ ነው። እናንተ ኮሚኒኬሽን ካለ በእነዚህ መካከል ኤኒዌር አርጋችሁ ኮፒ አርጋችሁ መውሰድ ሊጠበቅባችሁ ይችላል። ሶ ይሄንን ሰርቲፊኬት ባካፕ አድርጌ VM2 ላይ ሪስቶር ማድረግ አለብኝ ኦር ክሬት ማድረግ አለብኝ። ሶ ያንን ለማድረግ ማስተር ዳታቤዝ ተጠቅመህ ቅድም የፈጠርነው ሰርቲፊኬት TDE ሰርት የሚለውን ሰርቲፊኬት እዚህ ላይ አስቀምጥልኝ ኦር ደግሞ ባካፕ አድርግልኝ ከነ ፕራይቬት ኪው ይሄ መሆን አለበት ብዬ ፕራይቬት ኪው ፓስወርድንም አብሬ ስፔሲፋይ አድርጌ አስቀምጥልኝ እለዋለሁ። ማስተር ካላልን ፌል ነው የሚያደርግብን፣ ምክንያቱም TDE ሰርት ያለው ማስተር ዳታቤዝ ላይ ነው የፈጠር ነው ብለናል። ማስተር ኪ እና ሰርቲፊኬትን ማስተር ላይ ስለሚፈጠር ሶ ዊ ሃቭ ቱ ቢ ስፔሲፊክ። እዚህ ጋርም TDE ቴስት ዳታቤዝ ላይ ስለሆነ ፌል ያደርጋል ይላል። ሶ ማስተር ዳታቤዝ ላይ ግን ያለውን ክሬት ባካፕ አድርግልን ኪውን ስንል ይሄው ሁለቱንም ሰርቲፊኬቱንም ፕራይቬት ኪውንም አብሮ ይፈጥርልናል ማለት ነው። ለምሳሌ ይሄንን ዳታቤዝ ባካፕ እንውሰድና TDE ብለን አሁን ቀደም የፈጠርነው ዳታቤዝ ባካፕ እንውሰድና VM2 ላይ ሄደን ሪስቶር አድርጉት ብትባሉ እንግዲህ TDE ቴስት DB ብለን የፈጠርነው ዳታቤዝ ባካፕ ወስደናል። ነገር ግን VM2 ላይ መተን VM2 ላይ ምንም አይነት ማስተር ኪ የሚባል ነገር የለውም፣ ክሬት የተደረገም ሰርቲፊኬት የለውም። ይሄን ዳታቤዝ እንግዲህ ሪስቶር አድርገልን ብንለው እቺን TDE ቴስት DB ብለን ቀደም VM1 ላይ የወሰነውን ዳታቤዝ ሪስቶር አድርገልን ብንለው ምን ሊለን እንደሚችል እንይ። ኦኬ ስክሪፕት አውት አረኩት። እስኪ ይሄን ዳታቤዝ ሪስቶር አድርገልን እንለዋለን እና ምን እንደሚል እናያለን። ሪስቶር አድርገልን ስንለው
ምን የሚል ሜሴጅ ሰጠን? I cannot find server certificate with thumbprint this one ይለናል። ሶ ይሄንን ሰርቲፊኬት ላገኝ አልቻልኩም እያለ ነው። ምክንያቱም በቅድም በፈጠር ነው TD cert በሚል ሰርቲፊኬት ኢንክሪፕትድ ስለሆነ ዳታቤዝ ይሄን ሰርቲፊኬት ማግኘት ስላልቻልኩ ሪስቶር ማድረግ አልቻልኩም እያለ ነው ማለት ነው። ሶ ያን እንዳይሆን ምን እናደርጋለን? VM2 ላይ መተን ግዴታ VM2 ላይም ማስተር ኪ መኖር ስላለበት ክሬት ማስተር ኪ ብለን መፍጠር አለብን ማለት ነው። ዜን አዲስ TD cert የሚል እዚህ ማስተር ኪ ላይ መፍጠር አይጠበቅብንም። ምክንያቱም እዛኛው ላይ የዚህን ዳታቤዝ ኢንክሪፕሽን የTD ቴስት የሚለውን ዳታቤዝ ኢንክሪፕሽን ኢንክሪፕት የሆነበት ሰርቲፊኬት እዛኛው ላይ ስላለ ከዛ ነው ኢምፖርት የምናደርገው። ስለዚህ ክሬት ሰርቲፊኬት ስንል ቅድም እዚህ VM1 ላይ ሰርቲፊኬታችንን እዚህ ላይ ባካፕ አድርግልን ባልነው መሰረት እዚህ ሸር ላይ ከዛ ሸር ላይ ነው ክሬት አድርግልኝ ምንለው ላይክ ኢምፖርት እንደማድረግ ማለት ነው። ክሬት ሰርቲፊኬት TD cert እዚህ VM1 ላይ የፈጠር ነው። የት ነው ሴቭ ያደረግ ነው? እዚህኛው ሸር ላይ ከነ ስሙ እናስቀምጥለትና ከነ ባካፕ ፓስወርዱ ከነ ዲክሪፕሽን ፓስወርዱ እዚህ ጋር ኢንክሪፕት እዚህኛው VM1 ላይ ስንፈጥር የፕራይቬት ኪው ኢንክሪፕሽን ፓስወርድ ይሄ መሆን አለበት ብለን ነበር። ሶ VM2 ላይ መተን ግን የዛኛው የተፈጠረበት ኢንክሪፕሽን ዲክሪፕት ማድረጊያ ፓስወርዱ ይሄ ነው ብለን ስፔሲፋይ ማድረግ አለብን ማለት ነው። ሶ እዚህ ላይ እንመጣና we still have to be in the master database ላይ ሆነን ይሄን TD certificate ኢምፖርት እናደርጋለን ወይም ክሬት እናደርጋለን ማለት ነው። ይሄን TD certificate ክሬት ስላደረግን በቀላሉ አሁን ይሄኛውን ሰርቲፊኬት አጥቻለሁ ነበር ያልነው፣ አሁን ግን አመጣንለት። ሶ እዚህ ጋር በትክክል ፕሮሰስ አድርጎ እናየዋለን ማለት ነው ያለምንም ችግር። ሶ ኦልዌይስ ሆንም ቢኖር ግዴታ ይሄን ስቴፕ መጠቀም አለብን። እንትናችንን ኢምፖርት ማድረግ አለብን ከፕራይመሪው ላይ TD ሰርቲፊኬቱን በዚህ መልኩ እነዚህን እንትኖች እንትን ላይ አስቀምጣለሁ ኮሜንት ላይ ኦር ዲስክሪፕሽን ላይ። ሶ ይሄንን ባካፕ እንወስድና TD ሰርቲፊኬቱን VM2 ላይ ሄደን አክሰስ ማድረግ አለብን። አክሰስ የምናደርግበት ቦታ ላይ አስቀምጠን ኢምፖርት አድርገው ማለት አለብን። ወይም ደግሞ እዚህ ሰርቨር ማስተር ዳታቤዙ ላይ TD የሚል TD cert የሚል ተመሳሳይ ሰርቲፊኬት እዛኛው ላይ ፈጠር ነው ፈጠር እንለዋለን። በዛ መሰረት ሪስቶር አድርግ ብንለው ሪስቶር ያደርግልናል ማለት ነው። ቬሪፋይ ማድረግ እንችላለን። አሁን ሶሪ እዚህ ጋር እንደምታዩት TD test DB የሚለው ፉሊ ኢንክሪፕትድ ነው። አሁን ትልቅ ዳታቤዝ ቢሆን ምናልባት ኢንክሪፕሽኑ ኢንክሪፕት እየሆነ እንደሆነ ኢን ፕሮግረስ እንደሆነ ሊያሳየን ይችላል። ሶ ዜሮ ማለት ምንም አይነት ኢንክሪፕሽን የለም ማለት ነው። አንድ ከሆነ አንኢንክሪፕትድ ሆኗል ማለት ነው፣ ዲሴብል አድርገናል ማለት ነው። ሁለት ካለ ስቲል ኢን ፕሮግረስ። አንዳንዴ በጣም ትላልቅ ቴራባይት ያላቸው ዳታቤዞች ሜቢ ከአንድ ቀንም በላይ ሊፈጅ ይችላል። ስሎሊ ነው እንትን ሊያደርግ የሚችለው ትላልቅ 4 5 8 ቴራባይት የሆኑ ዳታዎች እንደዛ ቀናትም ሊፈጅ ይችላሉ ማለት ነው። ሶ 4 ኪ ቼንጅ ኢን ፕሮግረስ፣ 5 ካለ ደግሞ ዲክሪፕሽን ኢን ፕሮግረስ ይላል። ይሄ ግን ትንሽ ዳታቤዝ ስለሆነ ወዲያው ኢንክሪፕትድ አድርጎ አሳይቶናል ማለት ነው። ሶ ይሄን ይመስላል ፕሮሰሱ። ባጭሩ ሪካፕ ለማድረግ ማስተር ዳታቤዛችን ላይ ማስተር ኪ መፍጠር አለብን፣ ሰርቲፊኬት መፍጠር አለብን። ይሄ ሰርቲፊኬት ዩዘር ዳታቤዝ የተፈጠረ ዩዘር ሌላ ለምሳሌ ካለ እዛ ላይ ሄደን ለዛ ዳታቤዝ የሚፈጥረው ሰርቲፊኬት ወይም DEK ይባላል። ዳታቤዝ ዩዘር ዳታቤዝ ማለት ነው። ኢንክሪፕሽን ኪ ፍጠር ስንል ስፔሲፋይ የምናደርገው እዚህ ጋር የፈጠር ማስተር ላይ የፈጠርነውን ሰርቲፊኬት ነው ማለት ነው። ሶ እንደዛ አድርገን ዳታቤዙ ላይ TDን ኢኔብል ማድረግና ኦን ማድረግ እንችላለን ማለት ነው። ያንን ዳታቤዝ ሌላ ቦታ ላይ ሪስቶር ለማድረግ መጀመሪያ TD ሰርቲፊኬቱን ሪስቶር ማድረግ አለብን። ከዛ በኋላ የምንፈልገው ሰርቨር ላይ ሄደን ይሄን TD ሰርቲፊኬት ማስተር ኪ ካለ መጀመሪያ ቼክ እናደርጋለን። ማስተር ኪ አለ የለም የሚለውን ቼክ እናደርጋለን። ማስተር ኪ ካለ ጥሩ፣ ከሌለ ግን ግዴታ አዲስ ማስተር ኪ ክሬት ማድረግ ይጠበቅብናል ማለት ነው። ምክንያቱም ይሄ ማስተር ኪ ነው የምንፈጥረውን ሰርቲፊኬት ኢንክሪፕት እንዲያደርግ የሚያስችለው። ሶ ከዛ በኋላ ቅድም VM1 ላይ የፈጠርነውን ሰርቲፊኬት እዚህ ጋር አምተን ከዚህ ፋይል ወስደህ በዛ ኢሜጅ ክሬት አድርግልን TD ሰርቲፊኬት እንለዋለን። ኢኔብል ይሆናል። ከዛ በኋላ
ሪስቶር ማድረግ እንችላለን ማለት ነው። ስለተከታተላችሁ እናመሰግናለን። እንደተለመደው ላይክ፣ ሼር፣ ኮሜንት ማድረግ እናበረታታለን። ቴንክ ዩ